አድርገዋል። በቃ ከትግራይ ህዝብ መማር ካለበት የኢትዮጵያ ህዝብ ተማር። የጀግና ጥግ ብየዋለሁ። ትግራይ እግዚአብሔር ምስክሬ አምኛለሁ 100%። የትግራይ ህዝብ የራሱን መብት የሚያስከብ እንደፈለገ ታደርገዋለህ ወይ ፍንክች። ስለዚህ የአማራ ልጆች ምንድን ነው የምትማሩት? የአማራ ክልል ተገደልን፣ ተጨፈጨፍን፣ እንዲሆንን ይባላል። የራስን ግን መምረጥ እንኳን አልቻልም። ስለዚህ የአማራ ልጆች ይሄንን ነገር እንደ ትምህርት ብትወስዱ፣ እናንተ የምትፈልጉትን ብትመርጡ፣ የዛኔ አማራ ክልል ላይ ለሚፈጠረው ችግር ተጠያቂው የአማራ መንግስት ይሆናል። ስለዚህ እንኳን ደስ አላችሁ። እኔ ዛሬ የትግራይ ህዝብን በራሱ ፈልጎ መርጦ ማንም ሊከራከረው አይችልም፣ ማንንም ሊያገባውም አይችልም። ስለዚህ የትግራይ ህዝብ ይህን ምርጫ ማድረጋችሁ ለእናንተ የሚጠቅማችሁን የትግራይ ህዝብ እንጂ የሚያውቀው ሌላ ህዝብ አያውቅላችሁ። ስለዚህ በእውነት ኮንግራጁሌሽን፣ በርቱ። እንደዚህ አይነት ነገር እኔ ደግፋለሁ። ጎበዞች ናችሁ። የራሳችሁን መንገድ መርጣችኋል። በራሳችሁ መንገድ ሄዳችኋል። በደንብ በዚህ ነገር ላይ ጎበዞች፣ ጎበዝ ብለናል። ስለዚህ በርቱ። የአማራ ልጆችም ይሄንን ነገር ወደ እናንተ ማምጣት ወዲያው ላይሆን ይችላል፣ ግን ስሩበት። ትሰሩበትና የራሳችሁን ነገር ትሰሩበትና የራሳችሁን የራሳችሁን ምርጫ ማዘጋጀት። ከዛ በኋላ ችግር አይኖርም። አማራ ክልል ላይ ብዙ ነገሮች ትቀርፋላችሁ። እዚህ ጋር በነገራችን ላይ አማራ መስለው የሚሳደቡት ብልጽግና ናቸው። እንተዋወቃለን። ለአማራ ተቆርቋሪ መስለው ብልጽግና መጥቶ ያወራል። ያ ገብተህ ውስጥ ገባ እናየው። እዚህ ጋር የሚሳደበው ፈጣሪ ምስክሬ ገባ እናየው ብልጽግና። ሌላ ማንም ሊሰድብ አይችልም በዚህ ጉዳይ። ብልጽግና ምን ያደርጋል? ይደነብራል፣ ይደነግጣሉ። ፈሪዎች ናቸው። በሌሎች ነገሮች የራሳቸው ነገር ሲያደርጉ ደስ አይላቸው። ስለዚህ ዛብን ሰይድ አሁንም ደፂ ተመለሰላቸው። ዶክተር ደብረጽዮን ለትግራይ ህዝብ ይጠቅማል ተብሏል። ማንም ምንም አያመጣ ተግባባ። ማንም ምንም አያመጣ። በቃ ትግራይ ህዝብ መልሶ የራሱን ህዝብ የራሱን የፈለገውን የመምረጥ ነገር አድርጓል። እንደ ስሙ ታደሰ ወረደ ነው ያሉት። ታደሰ ወረደ የሚባል ትግራዋይ አለ፣ ግን ስሙ ራሱ ትግራይን አደሱት አወረዱት። ስሙ ራሱ ትክክለኛ ታደሰ ወረደ። ወርዳ አላባ ሂድና ከጌቾ ጋር ፉን በል። ከጌቾ ጋር እዛ ስሰማ ጭምጭምታ ሰምቻለሁና ጌቾና ታደሰ ወረደ አሪፍ ስራ ተሰጥቷቸዋል። ችግኟ ማጠጣት ያ ብቹ አላርም ሞልቶላቸው ሌሊት 3 ሄደው የሚነሱት አሉ። ችግኟ ያጠጣሉ ሌሊት ይመሻችሁ። ጌችነት እንዴ ችግኙ አደገ አባቴ። ምንም ብትሆን ከህዝብ ጋር ብትሆን ጥሩ ነው። ቢለማም ቢከፋ ምንም ቢል ከህዝብ ጋር መሆንን የመሰለ ትልቅ ነገር የለም። ደፂ ይችላል። ምንም ቢከፋህም ቢለማም መልካም ነገር ቢኖርም መጥፎም ነገር ከህዝብ ጋር ሆነ የሆነ ጊዜ ላይ ማሸነፍ አይቀርም። ስለዚህ ዶክተር ደብረጽዮን እውነቴን ነው የምለው፣ ከህዝብ ጋር ስለሆንክ የትግራይ ህዝብ ያከብራል። ምንም ነገር ብታደርግ ከህዝብን አልሸጥክም፣ ህዝብን አላዋረድክም፣ ህዝብን አልቆመርክበትም። እስከ መጨረሻው ለህዝብ ታግለሃል። ስለዚህ የሚቆጭ ነገር የለም። ዶክተር ደብረጽዮን የሚቆጭ ነገር የለም። ደፂ አንበሳን አባቴ
እግዚአብሔር ምስክሬ፣ ዶክተር ደብረጽዮን ጀግና አንበሳ፣ የትግራይን ጥቅም አሳልፈ የማትሰጥ የቁርጥ የትግራይ ልጅ ዳግማዊ መለስ ናንተ፣ ዳግማዊ መለስ ዜናዊ። ስለዚህ ጥሩ ነገር ነው ያደርጋችሁት። ስለዚህ የትግራይ ህዝብ ዶክተር ደብረጽዮንን በማንኛውም ጊዜ በውጊያው ጊዜ በምኑ ጊዜ ከጎን የነበረ ነው። ስለዚህ ትግራይን ያልቀዳ ሰው ቢኖር ከጠየቀኝ እንደ አንድ ኢትዮጵያዊ ደብረጽዮን ዶክተር ደብረጽዮን ትግራይን አሳልፎ የማይሸጥ በአቋሙ የጸና ዘላለማዊ የትግራዋይ ጀግና ባክ። ማንም ማበድ ይችላል። ሀቁን ትውጠዋለ እየመረረ ምንም እኔ ጥቅም ላገኝበት አይደለም፣ ጥቅም ላገኝበት አይደለም፣ ግን ሪያሊቲን ከመናገር ማንም አያስቆመኝም። ስለዚህ ዶክተር ደብረጽዮን ለትግራይ እውነት የቁርጥ ቀን ልጅ ነው። ባንዳ አይደለም። ወንድሞቹን አይሸጥም፣ እህቶቹን አይሸጥም፣ የራሳቸውን ጥቅም አይሸጥም። ስለዚህ ዶክተር ደብረጽዮን በጣም በጣም ጀግና፣ የትግራይ ልጆች ልትኮሩበት ይገባል፣ ልታግዙት ይገባል፣ ከጎኑ ልትቆሙ ይገባል። የትግራይ ልጆች፣ የአማራ ልጆች እንደዚህ አይነት ነገር ጀምሩ። የራሴ የምትሉትን ሰው ፈልጋችሁ ሾማችሁ እሱ ካልሆነ ብላችሁ መተናነቅ አለባችሁ። መተናነቅ ይሄንን ነው የምንፈልገው። አማራ ክልል ላይ ይሄ ቢመራል ለእኛ ይጠቅመናል፣ ለህዝባችን ይሰራል የሚል ነገር ይዛችሁ የአማራ ወንድምና እህቶች ከመጣችሁ ይሄ ትልቅ ትልቅ ስራ ነው፣ ትልቅ ድል ነው። ከምንም በላይ አይኖ አማራው ብዙ ክልል ላይ ተሰበጣጥሮ ይኖራል። አትሊስት ክልሉ ላይ በደንብ አድርጎ ከለማ ህዝቡን ወደ ክልሉ ማምጣት ይችላል። ህዝቡን ወደ ክልሉ እያመጣ ማልማት ይችላል፣ ማደግ ይችላል። ስለዚህ የአማራ ልጆች ከዚህ ምን ትማራላችሁ? ከትግራይ ጥቂት ህዝብ ግን አንበሳ ህዝብ፣ ጥቂት ግን አንበሳ። ቁጥር አይደለም፣ የቁጥር ጉዳይ ሳይሆን የአንድነት ጉዳይ፣ የዓላማ ጉዳይ ትልቅ ያደርጋል፣ ትልቅ ያደርጋል። አሁን እንደ ሚስማር የጠበቁ ህዝብ ናቸው። በአሁኑ ሰዓት የትግራይ ልጆችን መነጣጠል አይቻልም። በዚህ ሰዓት ተሞክሯል። ዶንጌም ብዙ ተሞክሯል። ጌቾ ተወስዶ ምናምን ፖለቲካ ተሰርተዋል። ለሁለት ለመሰንጠቅ የትግራይን ፖለቲካ ተሞክሯል። ብዙ ነገር ተሄዷል። ወይ ፍንክች ነው ወይ ፍንክች። ትግራዋይ ሂድ፣ መሄድ ከፈለክ ሂድ፣ እኛ እንለያይም ነው ያሉት። ስለዚህ ከትግራይ ልጆች የአማራ ልጆች መማር፣ አማራ ክልል ላይ እውነተኛ የአማራ ለአማራ የሚቆረቆር ለአማራ ሊታገል የሚችል ለአማራ መስዋዕት ሊሆን የሚችል ምን ማድረግ ቦታው ላይ ማስቀመጥ። የዛኔ በአማራ ጥቅም አይደራደርም። የዛኔ ያስከብርሃል አማራ። ያ እስካልሆነ ድረስ አማራ ምን እየሆነ ሄዳል? እየተሸጠ ማንም እየመጣ እየቀለደበት ሄዳል፣ እየተጫወተበት ሄዳል። ስለዚህ ለትግራይ ልጆች አሁንም እንኳን ደስ አላችሁ። ይሄን ጀግና ወንድም ዳግማዊ መለስን ጠብቁ፣ ጠብቁ። ፖለቲካ ሊሰሩበት ይችላሉ። ፖለቲካ ብዙ ነገር ሊያስወሩበት ይችላሉ። የትግራይ ልጅ ግን መስሚያችሁን ጥጥ አድርጉ። መስሚያችሁን ጥጥ፣ መስሚያን ጥጥ አድርገህ የራስን የሆነውን ህዝብ መጠበቅ፣ አብረ መስራት። ጀግና ህዝብ ናችሁ። በትንሽ ነገር መልማት የምችሉ ናችሁ። በትንሽ ነገር መቀየር የምችሉ ህዝብ ናችሁ። ለምን ብዙ አይደላችሁም እንደሌላው። ስለዚህ አሜሪካ ያላችሁ፣ አውሮፓ ያላችሁ፣ አረብ ሀገር ያላችሁ፣ ካናዳ ያላችሁ የትግራይ ልጆች አቅም ካላችሁ ትግራይን በምትችሉት ነገር ማልማት ማልማት አባቴ። ከዛ ደግሞ ዘር መተካት። ትሰማኛለህ? ዘር መተካት። ትግራዋይ ዘርን ተካ። ተዋለድ፣ በደንብ አድርገህ ተዋለድ፣ ዘርን ተካ። የራሳችሁን ነገር በደንብ አድርጋችሁ ስሩበት። ምንም በትግራይ ህዝብ ላይ አንድ ተቃውሞ ለማየት ያብቃችሁ። ዮኒ ማኛ አያሰማም፣ አትሰማም። ጨርሻለሁ። በትግራይ ህዝብ ላይ በትግራይ ፖለቲካ ላይ ምንም አይነት ተቃውሞ አይኖረኝም፣ ምንም አይነት። ምክንያቱም የነሱ ዘመን ይሻላል፣ ለኢትዮጵያ ህዝብ የነሱ ዘመን ይሻላል።
ሁላችንም ተሸውደናል። እግዚአብሔር ምስክሬ፣ ሁላችንም ተሸውደናል። ሁላችንም። አሁንስ ቁልጭ ቁልጭ ነው የምትለው፣ ቁልጭ ቁልጭ። ስለዚህ ጎበዞች፣ ደብረጽዮን ይችላል። እንግዲህ ጌችነት ችግኙን ውሃ እያጠጣሽ አባቴ አብቹ ለሌላ ነገር አያምርህም፣ አያምንህም በጭራሽ። አላርም ሞልቶላል በማታ ላይ 3 ጊዜ፣ ሌሊት 3 እየተነሳ ችግኙን ውሃ ታጠጣለህ። ወደድክም ጠላ ለእሱ ነው የቀጠረ፣ ለእሱ ነው የቀጠረ። ከዛ ውጭ ምንም አይነት ስራ የለም። ምንም በምንም ነገር ላይ አንተም ተሳትፎ ያደርግልህ። እያንዳንዱን ጉድህን ይዞልህ ነው የሚያደርግ። ምክንያቱም ጠላቱ ነህ። በግልጽ ነው የምነግርህ። እንደዚህ ሆኖ ከመሆን በእውነት እንደ ደሴ አየ የጊዜ ጉዳይ ነው። ህዝቡ አመነበት። የደብረጽዮንን ይኸው ሙሉ በሙሉ ድምፅ መረጠ። ያ በሙሉ ድምፅ መረጠ። ስለዚህ ጀግኖች የትግራይ ህዝብ እንኳን ደስ አላችሁ። እኔ ከዚህ በኋላ በምንም መልኩ እግዚአብሔር መሰክሬ ትግራይ ህዝብ እንደዚህ በደለ፣ አማራ እንደዚህ በደለ ብትለኝ በአናት ተተከል አልሰማህም። ለፖለቲካ ፍጆታ ነው፣ ለፖለቲካ ፍጆታ ነው። አማራ እንደዚህ በድሏል፣ ትግራይ እንደዚህ በድሏል። ሄድ ሌባ አልሰማችሁ። ምክንያቱም ቁማሩ እየገባ ቀስ እያልክ ከሄድክ ጥሩ ነው ብዬ አስባለሁ። ስለዚህ ያንን ነው ብለው። ስለዚህ አማራ ልጆችም አደራ ከትግራይ ከተደረገው ምርጫ ምን ተማራችሁ? የአማራ ወንድምና እህቶቼ ትግራይ ላይ እንደሚደረገው ምርጫ የራሳችሁ ማስከበር የቻላችሁ ጊዜ አማራ ህዝብ ነጻ ወጥቷል። በእርግጠኝነት አማራ ህዝብ ነጻ የሚወጣው ልክ እንደ ትግራዋይ የራሱን ሲመረጥ የራሱን ፕሬዚዳንት መምረጥ ሲችል የዛኔ አማራ ነጻ ወጥቷል። ያንን ማድረግ እስካልቻለ ገስዋት የብልጽግና ገረድ ሆኖ ነው የሚኖረው። የብልጽግና ገረድ። ያንን የማድረግ ስራ የአማራ ህዝብ መስራት አለበት። 100% ያንን ስራ መስራት ያስፈልጋል። ሌላው በህዝቦች መካከል እርቅ መፍጠር፣ በህዝቦች መካከል በኦሮሞም ሆነ በአማራም ሆነ በትግራዋይ መካከል ያለውን ልዩነት አንድ ማድረግ። የህዝብ ህብረት መንግስትን ምን ያደርገዋል? ስርዓት እንዲይዝ ያደርገዋል። የህዝብ አንድነት ምን ያደርጋል? መንግስትን ስርዓት እንዲይዝ ያደርገዋል። ለምሳሌ እስካሁን በቴዲ አፍሮ ዳስጣል ያለቀሰ ባንዳ ፓስተርም በለው ሼክም በለው ቄስም በለው 98 ቢሊዮን ተዘርፏል ኢትዮጵያ ላይ በካድሬዎች እና በአርቲስቶች 98 ቢሊዮን ብር ኢትዮጵያ ተዘርፋለች። ያ ማለት 98 ቢሊዮን ብር አባይን የገደበበት ዋጋ ነው። ልዘግባችሁ፣ አባይ የተገደበበት ዋጋ 100 ቢሊዮን አካባቢ ነው። 100 ቢሊዮን በ2 ቢሊዮን ነው የሚለየው። አባይ የተገደበበት ብርን እነዚህ ሌቦች ወስደውታል። የብልጽግና ካድሬና አርቲስት፣ የብልጽግና አርቲስት ግስዋል። ስለ እነዚህ ወጥቶ የሚያወግዝ ግን ሰው አታመጣም። ስለዚህ ጉዳይ የሚረግም የቴዲ አፍሮን ዘፈን ሲረግም ይውላል። ስለዚህ ግን የሚናገር የለም። ሀገሩን ዝርፍ በስንት ዘመን ነው ሜቴክ በ27 ዓመት ያሉን የነገሩን። ኢማኖ ቴክ ማይ ሎሳን
በ16 ዓመት ይቅርታ በ27 ዓመት ሜቴክ 16 ቢሊዮን ብር ዘረፈ ተብሎ ነው የተጮኸው ኢትዮጵያ ላይ። በጀነራል ክንፈን በሄሊኮፕተር ሄደው ያሰሩት 16 ቢሊዮን በስንት ጊዜ? በ27 ዓመት። ያው ሜቴክ ትልቅ ካምፓኒ ነው፣ ትልቅ ካምፓኒ ነው። ሀቅ ነው የምናወራው። በ8 ዓመት ውስጥ 98 ቢሊዮን ብር ነው የዘረፉት እነዚህ ሌቦች። ጠያቂ ግን የላቸው። ተናግሮ ላጥ ነው ያሉት። ያቸው ምን ያህል የብልጽግና ሌቦች! ብልጽግና ማለት የሌባ ጥርቅም። ኢቭን አሳዘነኝ በተወሰነ መልኩ ዶክተር አብይ የሌባ ማት ነው ያለው አለ። ነግሬ ነበር እንደሚሰማኝ አውቃለሁ። እኔ ዶክተር አብይ ነግሬ ያለሁ የሌባ ማት ይዘ ነው አብረ የምትዞረው። የሚደረገው በሙሉ በሌብነት። እንግዲህ 98 ቢሊዮን ተዘርፏል። አብረ ያላቸው ገዳዮች፣ አራጆች፣ ጨፍጫፊዎች ናቸው። መሪ ስለሆንክ አንተ ተጠያቂ ነው። እኔ የሆነ ካምፓኒ ድርጅት ቢኖረኝ ካምፓኒ ውስጥ ለሚፈጠረው ነገር በሙሉ ተጠያቂ ነኝ። ኃላፊነት ወስጃለሁ። በሀገር ላይ ኃላፊነት የወሰድከው ዶክተር አብይ ነህ። 98 ቢሊዮን ሲዘረፍ ተጠያቂው አንተ ነህ። ተጠያቂ ነህ። ስለዚህ አያችሁ አይደለ? ሌላውን እንዴት አድርገው እንደሚቀቡ፣ ሌላው እንዴት አድርገው ስም እንደሚያጠፉ። በ8 ዓመት እነዚህ ሰዎች 27 ዓመት የቆዩ ጊዜ ፈጣሪው ናቸው። እንደዛም አይቆይም። የፈለገ ቢጥሩ አይቆይም። ግን ያ ሀፕን አንደር ሂዝ ዋች። ስለዚህ በሱ ጊዜ ስለሆነ ተጠያቂ ነው። 98 ቢሊዮን ብር የስንት ክልል በጀት ነው? 98 ቢሊዮን ብር አስባችሁታል? የስንት ክልል በጀት ጥርግ አድርገው ዘርፈዋል። ብልጽግና የሌባ ጥርቅም እንደሆነ ታያለ። ስለዚህ በስነ ስርዓት ኢህአዴግ በጣም በተሻለ ሁኔታ ኢትዮጵያ መርቷታል። ወደድንም ጠላንም ኢህአዴግ በተሻለ መልኩ ኢትዮጵያን እንደመራ እየመረረን የምንወጣው ሀቅ ነው። በ8 ዓመት ነው የሁላ ዝርፊያ፣ የሁላ ሌብነት፣ የሌባ ማዕት እኔ አገው ብትል እኔ አልተወለድኩበት አላደግኩበት፣ ፋሚሊዎች የአገቦች ናቸው። ደሰው ብትል ባትል አይሞቀኝ አይበርደኝ። እኔ አዲስ አበባ ልጅ ነኝ። መወለድ ቋንቋ ነው። ስለሆን ካለ አገው እያልክ አንዱ 10 ጌቴ ትጽፋለህ። አይሞቀኝ አይበርደኝ። ስለ አገው ብታወራ ምንም አይመስለኝ። የሀገር ጉዳይ ሳይሆን የሀገር ጉዳይ ነው እያወራን ያለን። ግን በጣም ያሳፍራል፣ ያሳዝናል። አሁንም 5 ዓመት ብትሰጡን የተሻለ አድርገን አዲስ አበባ እንሰራለን ብላ አዳነች አቤቤ ስትናገር ምን ኮመንት እንዳየው ታውቃላችሁ? ከዚህ የበለጠ እናሳምረዋለን አዲስ አበባን ሲለው ምን የአዲስ ህዝብን በሙሉ አስወጥታችሁ ነዋል። ማን ቀረ? ጠርጋችሁ አስወጥታችሁናል። በሙሉ ህዝብ አልባ ልታደርጓት ነው ወይ አዲስ አበባን እያሉ ሲያስቁኝ ነበርና አሁን የምናገረው ያንን ነው። ህዝብ ከሌለባት የፈለገ ቦታ ቢያምር ህዝብ ካልተኖረበት ትርጉም አልባ። ህዝብ መኖር አለበት። ለማን ነው የሚሰራው? የሚሰራው ነገር ለህዝብ ነው። ህዝብ ካልኖረበት አልኩ እኮ አሁን ይህንን ልዘግበ ፕላኑን ልንገርህ እስቲ። አሁን ሄድና ሶደሬ ነው ሶደሬ። ማናችንም የሸገር ልጆች መቼም የአዲስ አበባ ልጅ ሆነ ሶደሬ በትንሹ ጃፓ ስትይዝ ላጥ ብላ ያልሄድክ የለም። ቺክን ይዘህ ሄድ፣ ፋሚሊም ይዘህ ሄድ፣ ልትዝናና ሶደሬ ነበር የምትሄደው። አሁን የጅም መጫወቻ ሆኗል። ያም ቦታ ሰው ያስመሰለው ህዝቡ ነበረ።
እዛ ቦታ ላይ ያሉ ሆቴሎች ነበሩ፣ ቆንጆ ቆንጆ ቦታዎች ነበሩ፣ ነው የተለያየ ምግብ ቤቶች ነበሩ፣ ሬስቶራንቶች ነበሩ፣ የሚያማምሩ ነገሮች ነበሩ። አሁን ሂድ እስኪ አሁን ሂድ፣ ጅብ መናኸሪያ ሆኗል። ድርሽ የሚል ሰው የለም። ለምን በከማንም ለምን ስጋት አለ። ስጋት ህይወትን አስይዘ ነው እዛ የምትሄደው። ስለዚህ ሰው ድርሻ የለው። እንደዚህ አይነት የወረደ ማንነት አለ። እስቲ ኦሮሚያ ክልል የቤት ዋጋና አዲስ አበባ የቤት ዋጋ ነው ልዩነት። በኦሮሚያ ክልልና የተካተተና በአዲስ አበባ ክልል ያለን የቤት ዋጋ ራስ አስላው ዝም ብለህ ለባሉ ዮኒ ማኛ ቀባጣሪ በላይ እንታደርገዋለህ። በኦሮሚያ ክልል ያለ የቤት ዋጋ ሂሳብና በአዲስ አበባ ክልል ያለ በአዲስ አበባ ክልል ያለ የቤት ዋጋ ሂሳቡን ራስ ያው የ10 እጥፍ ልዩነት አለው። 10 እጥፍ ነው ማለት። ይህን ማውረው በአንድ ሀገር ላይ ነው። እዚህ ጋር ኦሮሚያ ክልል፣ እዚህ ጋር አዲስ አበባ። ኦሮሚያ ክልል ላይ ያለው ዋጋ የቤት ዋጋ እና አዲስ አበባ ጋር ገና ስትነካት ያለው የቤት ዋጋ በጣም በጣም የሚገርም ነው። እና ልነግራችሁ የምፈልገው ምንድን ነው፣ አሁንም ወደፊትም በማስተዋል ላይ ከተመሰረተ፣ በቂም በቀል ላይ ካልተመሰረተ፣ በስራ ላይ የተመሰረተ ማንነት ካለ ህዝብ አይቸገርም። ህዝብ እንደ ብልጽግና ኡ ብሎ የተደሰተበት ፓርቲ አልነበረም። ዘረኝነት የህዝቡ ጥያቄ አይደለም። የህዝቡ ጥያቄ አይደለም። ዘረኝነት የኢትዮጵያውያን ጥያቄ አይደለም። ሆኖም አያውቅም። ምክንያቱም አብዛኛው ተጋብቶ ኖሯላ። በሁሉም ደስ ብሎት የተቀበለ፣ በየክልሉ ሲሄድ ህዝቡ ደስ እያለው በንግግሩ እየተመሰጠ እናቴ አጎቴ መኔ ሲል አሜን እያለ ተቀበለ። አሁንስ ህዝቡ እውነት እንደዛ ነው ወይስ እየተገደደ እየወጣ እንትን ይሰጣል እየተባለ በየቀበሌው ይሰጠናል መረጃ፣ በግዴታ ምረጡ፣ በግዴታ እንደዚህ አድርጉ እየተባለ? የቴዲ አፍሮ ስዕልን አይደል እንዲያነሳችሁት? ፋናዎች ውስጥ ቁጭ ብለው የሚያወጉበት ቦታ አላቸው እና የጎሳይና የቴዲ አፍሮ ነበረ። የጎሳይና የቴዲ አፍሮ ገስቧል። የቴዲ አፍሮን አውርደው ሌላ ሰው እዛ ላይ ጫኑ። ምንም ብትሉ ቴዲ አፍሮን የሚያክል ኢትዮጵያ ላይ በአርት ንጉሥ የለም በአሁኑ ሰዓት። ስለዚህ ምንድን ነው ይሄ የሚናገረው ነው ማወራ? ምንድን ነው የሚለው? እስቲ ንገሩኝ። ምንድን ነው የሚለው? ለእናንተ ዘፈን አያስፈራንም፣ ዘፈን ምንም አያመጣም ምናምን እንደሰኮራችሁ። የቴዲ አፍሮን ስታዩ ግን ያማችኋል። ልክ የሆነ በድሮን ድራሻችሁን ያጠፋው ነው የመሰላችሁ። ብትንትናችሁን ያወጣው ነው የመሰላችሁ። የቴዲ አፍሮ ከ2 ሰዎች ወደ 7 ሰዎች ተቀይሯል። 7 ሰዎች ተይዘዋል በቴዲ አፍሮ ጉዳይ። አትናገሩን የሚል መሴጅ ነው ያለው ብልጽግና። ምንም አትናገሩን፣ ስለኛ ምንም ነገር ማውራት አትችሉም የሚል መንግስት ነው። እንደዚህ አይነት ደግሞ ፈሪ መንግስት ነው። ፈሪ ደግሞ አልወድም እኔ። ፈሪ በጣም ነው የምጠየፈው። መንግስት ሆኖ በጭባጫ ፈሪ በጣም ነው የምጠየፈው። እኔ አስታውሳለሁ ኢህአዴግ በነበረ ጊዜ አስኳል የሚል የሚኒልክ የሚል እናም ሌላም አለው ማን ነው ለብቻው እስክንድር ነጋ በ3 መጽሔት ይሸቅል ነበር። እስክንድር ነጋ የስራችሁን ይስጣችሁ እናንተ አሲዳሞች፣ እናንተ የውሸት ለፍልፋችሁ እነ ታማኝ በየነ እናንተን ሰምቼ መቀባጠሬ ይጸጽተኛል። እቃቅ እናንተን ሰምቼ ወያኔ እያልጓ ማለቴ በአሁን በጣም እየጸጸተኝ እግዚአብሔር ምስክር። ምን ነው ወያኔን በደገፍኩ ኖሮ የዛኔ ምን ነው በደገፍኩ የዛኔ ምን ነው ደግፌ ሩዋንዳ ባረኩት ይሄ ነገር አይመጣም ነበር።
እግዚአብሔር ምስክሬ። ይህን ደግፈን እነሱ ደግሞ ዝም ነበር የሚሉት። ካያችሁ የትም ቦታ ላይ የፈለገ ሲባሉ ዝም አቴንሽንም አይሰጡም። ስለዚህ እውነቱን እያወጣን ኢትዮጵያ እየተመላለስን ያንን ነገር ባሳይኖረው ዛሬ ህዝባችን በዚህ ደረጃ አይተላለቅም ነበር። በዚህ ደረጃ ህዝባችን አያልቅም ነበር። ህዝባችን አልቋል። እውነት ለመነገር አልቋል። ዘፈን ተዘፈነ ብሎ ይኸው 10 ጊዜ ብርሃኑ ጁላ እየተቀመጠ ነው። ስንት ጊዜ ነው የጠራው? ቴዲ አፍሮ ዘፈነ ተብሎ መሀል ከተማ ላይ ምን በፓትሮል ሲዞሩ ሲሽከረከሩ ነበር። አይታችኋል። በፓትሮል ምን ተፈጠ? ፓትሮል በጭባጫ የምታረጉትን ፈሪዎች ናቸው። ዝምብርብራ መስራት አይሻልም እንዴ? ብትሰሩ አይሻልም እንዴ? ብትሰሩ እኮ ህዝቡ ከእናንተ ጋር ለምን ይጣላል? ህዝቡ ከእናንተ ጋር ምን አይነት ጸብ ይኖረዋል? ምንም አይነት ጸብ አይኖረው። ሰርቶ ማሳየት ሲገባ ፓርክ ሰርተናል። ከፓርክ ውጭ የምትሰሩት አለ እንዴ? ሁሌ ፓርክ አስመረቅን ነው። የምንሰማው የፓርክ ጉዳይ ነው። ሌላ ነገር አንሰማ። ሌላ ፋብሪካ ተከፍቶ ኢትዮጵያ እንደዚህ ሆነች አትሰማ። እንዲህ አይነት ሜጋ ፕሮጀክት መጣ አትሰማ። ምን ፓርክ አስመረቅን፣ ፓርክ ተሰራ፣ አለቀ። ምንድነው ፓርክ? ሲስተሙ ህዝብ ማፈናቀያ ነው። ታነሰዋለህ። ይህን ህዝብ ገደል ይግባ። ስለ ህዝቡ ምን አስጨነቀ? እና ኦልዌይስ ያለው ችግር ያ መሆኑ ነው። በዚህ ደግሞ እኔ ያስደሰተኝ ማናት ከዚህ ውስጥ ያልተቀላቀለው የትግራይ ህዝብ አይቀላቀልም። ይኸው የራሱን ፕሬዚዳንት መረጠ። በዚህ ጉዳይ ምንም ሊያደርግ አይችልም አሁን። ምክንያቱም ልለፍም ቢል አማራም አያሳልፈው፣ ገባ? የአማራው ህዝብም አያሳልፈው። ከዚህ ደግሞ የትግራይ ህዝብም እየተጠናከረ ነው። አይመለከትም ነው የሚለው። ስለዚህ በእውነት አይ ቲንክ ደፂ የትግራይን ህዝብ ዳግመኛ ነፃ ያወጣዋል የሚል ሀሳብ አለኝ። ከበረታችሁ፣ አንድ ከሆናችሁ። ይህ ብልጽግና በጭባጫ ነው፣ ምንም ማድረግ አይችልም። ፉከራ ብቻ። እግዚአብሔር ምስክሬ እንዳየሁት ፉከራ ብቻ። በማን አየሁት መሰለ? ማየት ያለባችሁ በቴዲ አፍሮ ነው፣ በሌላ አይደለም። ማየት የምችሉ ቴዲ አፍሮ በዚህ ደረጃ በአንድ በዳስ ጣል ካስለቀሳቸው ሌላ ምንም ፈሪ ናቸው ማለት ነው። አልጠበቁም፣ አልተዘጋጁም። ለምን? ሰውን ሁላ አፍነውት እንዳይጽፍ ምን እንዳይል አድርገውት ነበር። ስለዚህ ይሄንን ነገር ምንድን ነው ያደረገው? ባዶ ከተተው። ህዝቡ አሁን ነቅ፣ ህዝቡ ገባው። ህዝቡ አሁን ግራ ገብቶታል። 10 ጊዜ ነው ምን የምጠሩት? ብርሃኑ ጁላ ስንቴ ነው የጠራው? ዶክተር አብይ ስንቴ ነው ስብሰባ የጠራው? ራስን ጠይቀው። ስንቴ? ለምን ጠራ? እየሰራን ነው፣ ትልቅ ስራ ላይ ነን፣ ትልቅ ፕሮጀክት ላይ ነን፣ ህዝቡን ጠቅመናል እያላችሁ አልነበር? ለምን ጠራ? ለምን? በበጀት ማፈን አይችልማ። በበጀት ማፈን የማይችለው ኢንተርናሽናል ሎ አለ። ማንም ህዝብን በዚህ ጉዳይ አታስተዳድርም አይባልም። ሲጠየቅ ደግሞ ህዝቡ ምንድን ነው? ክልላዊ መንግስት ነው፣ የራሱን የመምረጥ መብት አለው። ምንም ማድረግ አይችልም። ክልላዊ መንግስት ኢትዮጵያ ላይ አለ። እስካለ ድረስ እስካላፈረሱ ድረስ ክልላዊ መንግስትን ህዝቡ የመምረጥ መብት አለው። ስለዚህ የትግራይ ህዝብ ደብረጽዮንን ነው የሚመርጠው እና ጌታቸው ረዳን ሊመርጥልን ነው። አከተመ። ስለዚህ አማራውም እንደዛ የማድረግ ነገር አለ እና በበጀት አፍናለሁ ቢል የተማሩ ሰዎች አሏቸው። የምንጀምረው ከማን መሰለ? ከዶክተር ቴድሮስ አዳኖም ጀግና የተማረ
ብቃት ያለው የዓለምን ጤና ድርጅት የሚመራ ብቃት ያለው ሰው አላቸው። እነ ዶክተር ደብረጽዮን የተማሩ ናቸው። ገብተዋል። ትልልቅ ሰው ስላላቸው ይህን ነገር ማስተካከል ይችላሉ። ከባድ አይደለም፣ ይሰማል። እጁን ጠምዝዞ ፕሪቶሪያ ስምምነት እንዲያደርግ ያደረገው እኮ የትግራይ መንግስት ነው። ወደደም ጠላ እጁን ጠምዝዞ አድርጓል። ወደድክም ጠላ። እስቲ አማራውን እዚህ ቦታ የኦሮሞን አድርጎታል ለፖለቲካ መስሪያ። ኦነግ ሸኔ በሄሊኮፕተር እያለ አንዴ ታንዛኒያ እንሂድ እያለ አንዴ ኬንያ እያለ ከአንዴም 2 ጊዜ ወስደዋል። አማራውን ነው ምን ለማድረግ ለማናናቅ የሚሞክረው። አማራ ለድርድር እዚህ ሀገር እንሂድ አልተባለም። ስለዚህ የአማራ ጠንክሮ መስራት አለበት፣ ጠንክሮ መታገል አለበት። ከውስጥም ከውጭም መቀባበል አለበት። ኢንፎርሜሽን ውስጥም ካድሬም ሆነ ቢሆን ደም ይሻላል። ለኢትዮጵያ ሕዝብ የሚጠቅመውን ለአማራ ሕዝብ የሚጠቅመውን ኢንፎርሜሽን መስጠት አለበት። ምክንያቱም እሱ ኢህአዴግ ሆኖ ዶክተር አብይ ለማን ሲሰጥ ነበር ኢንፎርሜሽን? ለኦነግ ስንሰጥ ነበር ነው ያለው ቃል በቃል። ስለዚህ እናንተ ብትሰጡ ችግር የለውም። ስለዚህ በደንብ አድርጋችሁ ይሄንን ነገር መስራት አለባችሁ። አንድ አለ 10 ጊዜ በአዲስ አካውንት የመጣና ልሸኝላችሁ። እንደዚህ አይነት ቁማር ነው ያለው። ስለዚህ በደንብ አንድነት ላይ ትግራዋያውን በደብረ ጽዮን አንድ ይሆናል። የአማራ ልጆች ደግሞ በእኛ በምትሉት ሰው አንዱ ነው። መከበር በራስ ነው። ማንም አያከብርም። መከበር በራስ ነው። ስለዚህ ትግራዋይ አሁን በአንድነቱ ላይ በዶክተር ደብረጽዮን ይቀጥላል፣ ስራው ይቀጥላል። ውጭ ደግሞ ብዙ ወንድምና እህቶች ያሏቸው ኢቨን በእርዳታ በሜዲካል ደረጃ ብትሄዱ ዶክተር ቴድሮስ አዳኖም ትግራይን ለመርዳት የሚያግደው ነገር አለ ብዬ አላስብም። እየተባበረ ብዙ ነገር መስራት ይችላሉ የትግራይ ልጆች ከበረቱ። ይህን ደግሞ ያደርጋል። የትግራይ ልጅ ያዳምጣል። ጥሩ ነገር ስትለው ጆሮ ሰጥቶ የሚሰማ ካለ እግዚአብሔር ምስክሬ፣ ሳይንቅ መልእክት የትግራይ ልጅ ነው። በማናውቀዋለሁ በደረጀ በደሩ ዘሀረሩ የትግራይ ልጅ አውቀዋለሁ። በደሩ ዘሀረሩ ለደሩ ዘሀረሩ ያላቸው ክብር ትግራዋይ ማንም የለው። ለምን? ጥሩ ነገር ከሆነ በደንብ የሚያዳምጥ ምርጥ ጆሮ አላቸው። እንዲሁም የአማራ ልጆች አሁን መስራት ያለባቸው የአማራው ግራ የሚገባ ምንድን ነው? ብዙ የተደበላለቀ ነገር አለው። ሆን ብለው ደበላልቀውታል። ጉዳዩ ግን ምንድን ነው? ጨለማና ንጋት እያደር ይጠራል። የአማራ ጉዳይም እየጠራ እየሄደ ነው። ጥሩ መንገድ እየያዘ ነው። ህዝብን ከህዝብ የማስታረቅ ስራ በእውነት ትልቅ ስራ ይሰራል ብዬ የማስበው የአማራ ልጆች ቆም ብላችሁ ካሰባችሁ ፖለቲካ ላይ ቋሚ ወዳጅ ቋሚ ጠላት የለም። ትግራይ፣ ኤርትራ፣ አማራ፣ አፋር አንድ ላይ የሆነ ጊዜ እንዲሁም ኦነግ ጌም ኦቨር ጌም ኦቨር ፕሮሚስ። አንዴ 10 ደቂቃ ስጠኝ ልበለው ደምዬ 10 ሚኒትስ እሺ አባ ታብታብ እያደረጋችሁ ጋይሶች ታብታብ አድርጎ በቃሽ እና ተግባባን። ያንን የአማራ ልጆች መስራት አለባቸው በደንብ ይሄ የአንድነት ስራ። ምክንያቱም ማንም እንደ ሀገር መንግስት የሆነን ለብቻ ይገራገዳለው የምትል ካለ ጎ ማንም አይችልም። ለብቻው መጥቶ መንግስት የገለበጠ የለም በኢትዮጵያ ታሪክ። ካያችሁ ኦነግ የተለየ አይዲያ ነበረው፣ አይዲዮሎጂ ነበረው።
ህወሓት የተለየ አይዲዮሎጂ ነበራት፣ እንዲሁም ደግሞ ሻዕቢያ የተለየ አይዲዮሎጂ ነበረው። ደርግን ለየብቻቸው እንደማይጥሉ እርግጠኛ ነበሩ። ሌስ አግሪ ቱ ዲስአግሪ በሚለው በመጀመሪያ ዋናው ጠላታችንን እናስወግድ፣ ከዛ የራሳችንን መንገድ እንሄዳሉ። ሄደዋል በራሳቸው መንገድ፣ ወደድክም ጠላ። አደኝ ደደይ ግን 4 ኪሎ ያለውን ምን ጠላታቸውን አብረው ጥለዋል። አሁንም ቆም ብሎ ከታየ የአማራ ወንድሞቻችን ጎሪላ ፋይተሮች ምንም ብዙ ለውጥ ያመጣሉ ብዬ አላስብም። ሌላ ጭማሪ ነገር ከሌለ ላይፍ ኢዝ ጊቭ ኤንድ ቴክ፣ ህይወት አንተም የምትሰጠው የምትቀበለውም ነገር አለ። እዚህ ጋር እንደ ግድንግድ አጀንዳ ያስቀመጠለት በአማራና በትግራይ መካከል ወልቃይት የምትባለውን ቦታ ነው። እንቁልልጭ የሚላቸው ለአንተ ሰጣለሁ ከተበትክ ለአንተ ሰጣለሁ እያለ የሚያጃጅለው እዚህ ጋር ነው። የወልቃይት በጀት ይሻላል የ4 ኪሎ በጀት ይዱ ዘማት። የወልቃይት በጀት ነው የሚያስጨንቀ ወይስ 4 ኪሎ? እንደው ጭንቅላት ያለው ሰው እንዴት ነው ማየት የማይችለው? እንዴት ነው መረዳት የማይችለው? እንዴት ነው ማስተዋልስ የማይችለው? እቺን የምታህል ቦታ ነው ለትግራይና ለአማራ ልጆች የሚሆነው ወይስ ሙሉ በሙሉ በማንነታቸው በየቀኑ ምሽክ የሚደረጉት ህዝባቸው ማዳን ላይ ቢሰሩ ጥሩ ነው። እንደነገርኩ አብዛኛው ከተወሰኑ የትግራይ አክቲቪስቶች በስተቀር አብሮ ቢሰራ ፈቃደኛ ናቸው። ሌላው አማራ መስለው አማራን መበደል የሚፈልጉ መዥገሮች አሉ። መስለው አሁን ፖለቲካው አማራ መስሎ ቁማር መጫወት። እኔ በአሁን ሰዓት ባየሁት እግዚአብሔር ምስክሬ የአማራ ኪላና የአፄ ዘርዓ ያዕቆብ ፖለቲካ ለአማራው ምንም ለማየት ያብቃችሁ። ምንም የጠቀሙ መስለው አማራውን ቆርጭመው የሚያስበሉት እነሱ ናቸው። ለምን በሉኝ። እኔ ቤተልሔም ዳኛቸውን ለረጅም ጊዜ ነው ማውቃት። በፖለቲካው ጠይቋት። ማን ነው የምታውቂው በአማራ ፖለቲካ ብለሽ ጠይቃት። ቤተልሔም ዳኛቸውን ጠይቃት። ዮኒ ማኛን ነው የማውቀው ነው የምትለው። ለአማራ ይጠቅማል የተባለውን ነገር አብረ ካልያዝከው ትናንት እንዲህ ሲያደርጉን ነበረ እንዴ? ትላንት እኮ ከፋኖ ጋር ሲያጨበጭብ ነበረ ብልጽግና። ፋኖ ጀግና ሲለው ነበር እኮ። አሁን እኮ ፋኖ የተባለን ረሚም አድርጎ የሚበላል ብልጽግና ነው። ይሄን አስቡት። በደንብ በቻፓ እያስገዙ የአማራ ልጆችን የሚያሸጡት እነሱ ይመስለኛል። በደንብ አድርገው ፋኖ እዛ ውስጥ ሰው አድርገው ሰው አስገብተው አማራውን እያስጠኑ ወደዚህ የሚልኩት እነሱ ሆነው ተገኝተዋል። ሰንጥቀው የአማራን ስራ እና በጣም 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 እየገረመኝ ነው። ቢያስተውሉ ደስ ይለኛል። ስለዚህ አሁንም የትግራይ ልጆች እንኳን ደስ ያላችሁ። ይህንን ደስታችሁን ማንም ሊነጥቅ አይገባው። ማንም አናባቱ ምንም አያገባውም። የትግራይ ህዝብ ከመረጠው ዶክተር ደብረጽዮንን መርጦታል። ማንም አያገባውም። በጀት ትሰጣለህ። በጀቱን እነሱ በሚፈልጉት መጠቀም ይችላል የትግራይ ህዝብ እሱን